የመስፍኑ ልጅ መታገት። ደራሲ ሰር አርተር ኮናን ዶይል። በዚህ ቻናል ተተርጉሞ ተዘጋጅቶ የቀረበ። ቪዲዮን ከወደዱት ላይክ እንዲያደርጉ ቻናሉንም ሰብስክራይብ እንዲያደርጉ በትህትና እንጠይቃለን። ብዙውን ጊዜ እንግዶች ሼርሎክን ለማየት ወደ 221 ቢ ቤከር ጎዳና ሲመጡ እንግዳ ገጽታዎችን ያሳያሉ። አንዳንዴ እጃቸውን ጭንቅላታቸው ላይ ጭነው ያለቅሳሉ። አንዳንዴ ያለማቋረጥ ብዙ ያወራሉ። አንዳንዴ ደግሞ ምንም ቃል ትንፍሽ ሳይሉ ተቀምጠው ይተክዛሉ። ነገር ግን ማናቸውም ቢሆኑ እንደ ዶክተር ቶኒክሮፍት ሃግስቴብል አስገርመውኝ አያውቁም። ዶክተር ቶኒክሮፍት ግዙፍ፣ ረዥም እንዲሁም ጥሩ ገጽታ ያለው ሰው ነው። አንድ ቀን ምሳ ሰዓት አካባቢ ነበር ዶክተር ቶኒክሮፍት ወደ ቤታችን የመጣው። ልክ እንደገባ ምንም ሳይናገር በቀስታ እኛ ወደ ነበርንበት ክፍል አመራ። ከዚያም ወደ አንዱ ትልቅ ወንበር ተጠግቶ በጀርባው ተዘረገፈ። ከዚያም አይኖቹን ጨፍኖ መተከዝ ጀመረ። እኔ ግን የታመመ መስሎኝ ሮጬ የሕክምና ቦርሳዬን እንዲሁም ጥቂት ውሃ አመጣሁለት። ሰውየውንም በጥንቃቄ መረመርኩት። ነገር ግን ሰውየው ጤነኛ ነበር። ምንድነው ዋትሰን፣ ሰውየው ታሟል እንዴ? አለኝ ሼርሎክ። አረ ደህና ነው፣ ነገር ግን በጣም የደከመውና የራበው ይመስለኛል አልኩት። ሆምስ ተነስቶ የሰውየውን ኪስ መፈተሽ ጀመረ። የባቡር ትኬትም አገኘ። ትኬቱ የማክልተን ነበር፣ በእንግሊዝ ውስጥ በሰሜን አቅጣጫ የሚገኝ ከተማ። ማክልተን በጣም ሩቅ ቦታ ነው። አሁን ገና ከቀኑ 6 ሰዓት አልሆነ። ስለዚህ ከቤት የተነሳው ከጠዋቱ 11 ሰዓት አካባቢ ነበር ማለት ነው አለ ሼርሎክ ትንሽ ፈገግ ብሎ። ሰውየው ትንሽ ከተረጋጋ በኋላ መናገር ጀመረ። ሚስተር ሆምስ፣ በጣም ይቅርታ አድርግልኝ። ዛሬ ጠዋት ከቤቴ ስወጣ ምንም ነገር ሳልቀምስ ነበር የወጣሁት። ለዚያ ነው ትንሽ የህማምና የድካም ስሜት የተሰማኝ አለ። አሁንስ እንዴት ነህ? ጥሩ ስሜት እየተሰማ ነው? ጠየቅኩት። አሁን በጣም ደህና ነኝ። እናም ስለመጣሁበት ጉዳይ ለሼርሎክ ለመናገር ዝግጁ ነኝ አለ። እባክህ ሼርሎክ፣ በሚቀጥለው ባቡር አብረኸኝ ሂድ። በጣም ላናግርህ የምፈልገው ጉዳይ አለኝ አለ። በጣም ይቅርታ፣ ነገር ግን አልችልም አለ ሆምስ። አሁን 2 ጠቃሚ ኬዞች ላይ እየሰራሁ ነው። ስለዚህ አሁን ከለንደን መውጣት አልችልም። በጣም ይቅርታ። ጠቃሚ ኬዞች? ግን እኮ የኔም ኬዝ በጣም ጠቃሚ ነው። ከ3 ቀን በፊት ስለጠፋው ስለ መስፍኑ ልጅ እንደምታውቅ እርግጠኛ ነኝ አለ። ምን? የሚኒስትሩ ልጅ? ጠየቀ ሆምስ። አዎ እርሱ ነው። በእርግጥ ጋዜጣ ላይ አልታተመም። ቢሆንም ግን ሼርሎክ ሆምስ ሁሉንም ነገር ከሌሎች ሰዎች ቀድሞ እንደሚሰማ አውቃለሁ አለ ዶክተር ቶኒክሮፍት። ሼርሎክ ከተቀመጠበት ተነስቶ የተለያዩ ጋዜጦችን ማገላበጥ ጀመረ። ስለ መስፍን ሆልደርነስ የተጻፈውን ጽሑፍ አገኘ። ሆልደርነስ የእንግሊዝ 6ኛው መስፍን፣ የልዑል ግሬ ልጅ፣ ብቸኛ ልጅ፣ በለንደን በዌልስ እንዲሁም በላንክሻየር የመንግስት ከፍተኛ ባለስልጣን። በጣም ይገርማል። በእንግሊዝ ከሚገኙ ታላላቅ ሰዎች አንዱ ነው አለ ሆምስ። በጣም ታላቅ እንዲሁም በጣም ሀብታም አለ እንግዳችን። ሼርሎክ ሆምስ፣ አውቃለሁ አንተ ለገንዘብ አትሰራም፣ ነገር ግን ግዴታ ይሄን መናገር አለብኝ። መስፍኑ ልጁ ያለበትን የሚያውቅ ካለ 5000 ፓውንድ ለመስጠት እንዲሁም ልጁን ያገተው ማን እንደሆነ የሚያውቅ ካለ ተጨማሪ 1000 ፓውንድ ለመስጠት ዝግጁ ነው። ምን? አለ ሆምስ። ይሄ በጣም ብዙ ገንዘብ ነው። ከዚያም ወደ እኔ ዞር ብሎ ዋትሰን፣
በሚቀጥለው ባቡር ከዶክተር ቶኒ ክሮፍት ጋር ወደ ማክልተን ለመጓዝ እንዘጋጅ አለኝ። ከዚያም አሁን አለቃዬ ሁሉንም ነገር ምንም ሳታስቀር ንገረኝ። ምንድን ነው የተፈጠረው? መቼ ነው የተፈጠረው? እንዴት ነው የተፈጠረው? አለ ሆምስ ወደ እንግዳችን ዞር ብሎ። ዶክተር ቶኒ ክሮፍት ትንሽ ውሃውን ጎንጨት ካለ በኋላ ታሪኩን መናገር ጀመረ። በማክልተን ከተማ አቅራቢያ የራሴ አንድ የመጀመሪያ ደረጃ አዳሪ ትምህርት ቤት አለኝ። በእንግሊዝ ውስጥ ካሉ ትምህርት ቤቶች ሁሉ በጣም ምርጡ ትምህርት ቤት ነው። በዚህ ትምህርት ቤት የብዙ ባለስልጣናትን ልጆች እናስተምራለን። ከ3 ሳምንት በፊት ሚስተር ጄምስ ዋይልደር የመስፍኑ ጸሐፊ ወደ እኔ መጣ። ከዚያም መስፍኑ የ10 ዓመት ልጁን ወደ ትምህርት ቤታችን ማስገባት እንደሚፈልግ ነገረኝ። እኔም በደስታ ተስማማው። ከዚያም በማግስቱ የመስፍኑ ልጅ ወደ ትምህርት ቤታችን መጣ። በጣም ደስ የሚል ልጅ ነበር። ወደ ትምህርት ቤታችን በመምጣቱም በጣም ደስ ብሎት ነበር። ብዙ ጓደኞችንም ማፍራት ጀመረ። እንደሚመስለኝ ከሆነ ልጁ በሕይወቱ ደስተኛ አልነበረም። ምክንያቱም አባቱና እናቱ ተለያይተው ነበር። እናቱ ከቤት የወጣችው ከ3 ወራት በፊት ነበር። ነገር ግን ልጁ እናቱን በጣም ይወዳት ነበር። ስለዚህ ልጁ እናቱ ጥላው ስለሄደች በጣም አዝኖ ነበር። በዛ ምክንያት ነበር መስፍኑ ልጁን ወደ ትምህርት ቤታችን ያመጣው። ልጁም በጣም ደስተኛ ነበር። ነገር ግን ልጁ ወደ ትምህርት ቤታችን በመጣ በ13ኛ ቀኑ ጠፋ። እንዴት እንደጠፋ ምንም የምናውቀው ነገር የለም። የልጁ መኝታ ቤት ከሌሎች 2 ልጆች መኝታ ቤት ጀርባ ነው። ስለዚህ ልጁ ከመኝታ ክፍሉ ወጥቶ እንዳልጠፋ እርግጠኛ ነን። ምክንያቱም እነዛን 2 ልጆች ሳያልፍ በዛ መውጣት አይችልም። ስለዚህ በመኝታ ክፍሉ መስኮት በኩል እንደወጣ ለማረጋገጥ ችለናል። በመስኮቱ በኩል ወጥቶ ወደ ታች ለመውረድ ብዙ አያዳግትም። ምክንያቱም የመስኮቱ ውጪ በተጠላለፉ ሐረጎች የተሞላ ስለሆነ። ስለዚህ በዛ እንደሄደ እርግጠኛ ነን። ክፍሉን በጥንቃቄ መርምረን ነበር። ነገር ግን ምንም የተለየና እንግዳ ነገር አላስተዋልንም። ሁሉንም የትምህርት ቤቱን ሰዎች ሰብስቤ ሁሉንም ነገር ለማጣራት ሞከር። እናም አንድ ተጨማሪ ነገር አወቅን። ሃይዲገር የሚባል ጀርመንኛ አስተማሪም ጠፍቶ ነበር። የአስተማሪው ክፍል ከልጁ ብዙ አይርቅም። አስተማሪውም በልጁ መስኮት በኩል ወደ ታች እንደወረደ አረጋግጠናል። ምክንያቱም የጫማውን ኮቴ መሬት ላይ አግኝተናል። እናም የአስተማሪው ብስክሌትም ጠፍቷል። እንደሚመስለን ብስክሌቱን የወሰደው ራሱ አስተማሪው ነው። ሃይዲገር ወደ ትምህርት ቤታችን የመጣው ከ1 ዓመት በፊት ነበር። እናም በጣም ደግና ጥሩ መምህር ነበር። ስለዚህ ሚስተር ሆምስ 2 ሰዎች ጠፍተውብን በጣም ተጨንቀናል። አንተ እንደምትረዳን ተስፋ አደርጋለሁ አለ ሰውየው እየተከዘ። ሆምስ ማስታወሻውን አውጥቶ አንዳንድ ነገሮችን መጻፍ ጀመረ። ልጁ ወደ ትምህርት ቤቱ ከመመለሱ በፊት ወደ ቤቱ ሄዶ ይሆን? ጠየቀ ሆምስ። አይ ወደ ቤት እንዳልተመለሰ አረጋግጠናል። አሁን ስራው ትንሽ አስቸጋሪ ሊሆን ይችላል። ለምንድን ነው ጉዳዩ እንደተከሰተ ወዲያው ያልመጣው? ለምን 3 ቀን ቆየ? በመስፍኑ ምክንያት ነው ሚስተር ሆምስ። መስፍኑ ስለ ቤተሰቡ ማንም እንዲያውቅ አይፈልግም። ለዚያ ነው። እና ፖሊሶችስ ያገኙት ነገር አለ? ምንም አላገኙም። ለዚያ ነው ዛሬ ጠዋት በመጀመሪያው ባቡር ወደ አንተ የመጣሁት። ልጁ ጀርመንኛ ይማራል? አይማርም። ልጁ ከጀርመን አስተማሪው ጋር ሲነጋገር ታይቶ ይታወቃል? ብዙ ሰዎችን አናግረን ነበር፣ ነገር ግን ሲያወሩ ያየ ማንም የለም። ልጁም ብስክሌት አለው እንዴ? የለውም። ሌላ የጠፋ ብስክሌት አለ? የለም። የጀርመን አስተማሪው ልጁን ከኋላ አስቀምጦ የሄደ አይመስለኝም። ምክንያቱም ልጁን በቀላሉ ለማሳመን ስለሚከብደው። ልጁ ከመጥፋቱ በፊት መጥቶ የጠየቀው ሰው ነበር? ማንም አልነበረም። ደብዳቤስ? አንድ ደብዳቤ ከአባቱ ተልኮለት ነበር፣ ነገር ግን ደብዳቤውን አላየሁትም።
እና ደብዳቤው ከአባቱ እንደተላከለት በምን አወቅ? መስፍኑ ደብዳቤ እንደጻፈለት ሲያወራ ሰምቼ ነው። ከእናቱ ደብዳቤ ተልኮለት ያውቃል? አያውቅም። ምንም አይቻል አውቅም። ልጁ ራሱ የሄደ ይመስላል ወይስ አንድ ሰው አታሎ የወሰደው? ምንም አላውቅም ሚስተር ሆምስ። ልጁና አባቱ በጣም ይቀራረቡ ነበር? አይመስለኝም ሚስተር ሆምስ፣ ምክንያቱም መስፍኑ በጣም ዝምተኛ ነው፣ ከማንም ጋር አይቀራረብም። መጥፎ አባት አይደለም፣ ነገር ግን የመንግስት ሚኒስተር ስለሆነ ምንም ጊዜ የለውም። ስለዚህ ልጁ እናቱን ይበልጥ ይወድ ነበር። አዎ ልጁ እናቱን በጣም ይወድ ነበር። እንዴት አወክ? ልጁን የነገረህ? አይደለም። እና ሚስተር ጀምስ የመስፍኑ ጸሐፊ ነው የነገረኝ። ገባኝ አለ ሆምስ። አሁን ደብዳቤው እናንተ ጋር አለ? አይ ልጁ ይዞት ነው ሄደው። ከዶክተር ቶኒክሮፍት ጋር የነበረው ጥያቄና መልስ ሲያበቃ ሁላችንም ለጉዞ ራሳችንን ዝግጁ አደረግን። ከዚያም ተያይዘን ወደ ባቡር ጣቢያው አመራን። ከአድካሚ የባቡር ጉዞ በኋላ ዝነኛው ትምህርት ቤት ደረስን። ሰማዩም ጨልሞ ነበር። ወደ ውስጥ ስንገባም አንድ ያልጠበቅነውን ሰው አገኘን። መስፍኑ ከጸሐፊው ጋር እዛ ነበር። ቀድሞ ያወራው ጸሐፊው ነበር። ዶክተር ቶኒክሮፍት፣ ለምንድን ነው ሼርሎክ ሆምስን ያመጣው? ማንም ሰው ይህን ማወቅ እንደሌለበት ነግረን አልነበረም? አለ። ግን እኮ እርዳታ ያስፈልገናል። ሼርሎክ ሆምስ ደግሞ በጣም ምርጥ መርማሪ እንዲሁም ሚስጥር ጠባቂ ነው አለ። ዶክተር ቶኒክሮፍት ትንሽ እየተጨነቀ ይሁን አለ መስፍኑ። አሁን ሼርሎክ ሆምስ ስለመጣ ይረዳን ይሆናል አለ። እዚያም ወደ ሆምስ ዞር አለና ዛሬ እኔ ቤት መጥተህ ብታርፍ ምን ይመስልሃል ሼርሎክ ሲል ጠየቀው። አመሰግናለሁ አለቃዬ፣ ነገር ግን እዚሁ ትምህርት ቤት ውስጥ ባርፍ ይሻላል አለ ሼርሎክ። ሁለት ጥያቄዎች ልጠይቅ እችላለሁ አለቃ? ጠይቀኝ ሆምስ። ምን ነበር? ጥያቄ ስለ ባለቤትህ እንዲሁም ስለ ገንዘብ ነው። ባለቤቴ ስለዚህ ምንም አታውቅም፣ እናም ደግሞ ስለ ገንዘብ ምን እንደምትጠይቀኝ አልገባኝም። ገባኝ። እና ልጅ ከመጥፋቱ በፊት ደብዳቤ ጽፈለት ነበር። ደብዳቤውን የሰጠኸው አንተ ራስህ ነህ ወይስ በመልእክተኛ ነው ያስላከው? ጸሐፊ ሚስተር ጀምስ ነው ያደረሰልኝ። ከጥቂት ደቂቃዎች በኋላ መስፍኑና ጸሐፊው ተያይዘው ወጡ። ሆምስም ሁሉንም ነገር በጥንቃቄ መመርመር ጀመረ። የልጁንና የአስተማሪውን ክፍል በጥንቃቄ መረመረ። በሐረጉ በኩል ወደ ታች ወርደንም መሬቱን መረመርን። ነገር ግን ምንም አዲስ ያገኘነው ነገር የለም። ሆምስ ከቤት ወጥቶ ጥሎኝ ሄደ። ከጥቂት ደቂቃዎችም በኋላ ተመልሶ መጣ። በእጁም ተለቅ ያለ ወረቀት መሳይ ነገር ይዟል። የት ነው ጥለኝ ሄድከው? ለምን አልነገርከኝም? አልኩት። ይቅርታ ዋትሰን፣ አንተም የራስህን ምርመራ ስታካሂድ ስለነበር እንዳረብሽ ነው ምንም ያልነገርኩ። እና በእጅ ያዝከው ምንድን ነው? ምን ይመስልሃል? ተመልከት ይሄን ካርታ አለና ካርታውን መፍታት ጀመረ። ከዚያም አልጋው ላይ ከዘረጋው በኋላ እዚህ ጋር ትምህርት ቤቱ ነው አየህ፣ እዚህ ጋር ደግሞ የአስፋልት መንገድ። ልጁና አስተማሪው በአስፋልቱ የሄዱ ይመስላል ዋትሰን? አይደለም ዋትሰን፣ ምክንያቱም የአስፋልቱ መንገድ ላይ ብዙ ፖሊሶች ስላሉ ነው። ቅድም ስመጣ አናገሪያቸው ነበር፣ እናም ማንንም አላየም። እናም ይሄኛውን መንገድ ተመልከት። ልጁና አስተማሪው በዚህ መንገድ ይሄዱ ይመስላል? አይደለም ዋትሰን፣ ምክንያቱም በመንገዱ ዳር የሚኖሩ ሰዎች ልጃቸው ሌሊቱን ሙሉ ታማ ስለነበር ሌሊቱን ሙሉ ዶክተሩን ሲጠብቁ ነበር። እናም ማንንም ሰው አላዩም። ስለዚህ አሁን ሁለት አቅጣጫ ነው የቀረ፣ ወደ ደቡብ እና ወደ ሰሜን። ተመልከቱ ዋትሰን፣ በደቡብ በኩል ትልቅ ወንዝ ያቋርጣል። ስለዚህ ብስክሌት በዛ ማለፍ አይችልም። በሰሜን በኩል ግን አውላላ ሜዳ ነው። በእርግጥ ብስክሌት መንዳት ሊያስቸግር ይችላል፣ ነገር ግን ይህን ቦታ በብስክሌት ማቋረጥ ይቻላል።
እናም ተመልከት፣ እዚህ ጋር የመስፍኑ መኖሪያ ቤት ነው። በአስፓልቱ መንገድ 16 ኪሎ ሜትር ሲሆን በዚያው ላላ ሜዳ ግን 9 ኪሎ ሜትር ብቻ ነው። ልክ ይህን ነግሮኝ እንዳበቃ ዶክተር ቶኒ ክሮፍት ወደ ክፍሉ ሮጦ ገባ። ከዚያም ሚስተር ሆምስ አዲስ ዜና አለኝ አለ እጅግ ተደስቶ። በእጁ ሰማያዊ ኮፍያ ይዟል። ተመልከቱ፣ ይሄ የልጁ ኮፍያ ነው። አንዱ አትክልተኛ ነው ያገኘው። የቱ ጋር ነው ኮፍያውን ያገኘው? ሆምስ ጠየቀ እጅግ ጓጉቶ። በሰሜን በኩል ባለው አውላላ ሜዳ ላይ ነው አለ ዶክተር ቶኒ ክሮፍት። አሃ አለ ሆምስ ደስ ብሎት። ዋትሰን ምን ብዬህ ነበር? ስለዚህ ነገ በጠዋት በዛ አቅጣጫ ረዥም ጉዞ ይጠብቀናል አለ ሆምስ። በሚቀጥለው ቀን ገና በጠዋት ልክ አይኔን እንደገለጥኩ ሼርሎክ ሆምስ አጠገቤ ቆሞ ነበር። ልብሱን ለብሶ እንደተዘጋጀ አየው። ተነስ ዋትሰን፣ ትኩስ ቡና ጠረጴዛው ላይ ተቀምጦልሃል። በ10 ደቂቃ ውስጥ መውጣት አለብን አለኝ። ከ10 ደቂቃ በኋላ ከቤት ወጣን። ከ30 ደቂቃ በኋላ አውላላው ሜዳ ጋር ደረስን። በሜዳው መሃል ለመሃል የሚያቋርጥ የውሃ ምንጭ አገኘን። አካባቢው ሁሉ እርጥበት ያዘለ ነበር። በዚህ አካባቢ እያንዳንዱን ኮቴ በቀላሉ መመልከት ይቻላል። ስለዚህ ዋትሰን የብስክሌት ጎማ ምልክት በጥንቃቄ እንፈልግ አለኝ። በዚያው ላላ ሜዳ ላይ ቀስ እያልን መጓዛችንን ቀጠልን። እያንዳንዱን ጭቃ በጥንቃቄ መረመርን። የበጎች ኮቴና የላሞች ኮቴ ብናገኝም ምንም አይነት የብስክሌት ምልክት ልናገኝ አልቻልንም። ከአድካሚ ፍለጋ በኋላ በመጨረሻ አንድ ነገር አገኘን። ብራ ጮኩ በደስታ። አገኘ ነው፣ ተመልከት ሆምስ አልኩት በደስታ። ሆምስ ግን ምንም ደስተኛ አይመስልም። ልክ ነህ፣ ይሄ የብስክሌት ጎማ ምልክት ነው። ነገር ግን የአስተማሪው ብስክሌት ጎማ ምልክት አይደለም። የአስተማሪው ጎማ ፓልመር ነው፣ የዚህ ብስክሌት ጎማ ግን ደንሎፕ ነው። ብዙ አይነት የብስክሌት ጎማዎች አሉ፣ ይሄ የምንፈልገው ብስክሌት ጎማ አይደለም አለ። ስለዚህ የልጁ ብስክሌት ጎማ ሊሆን ይችላል አልኩት። አይመስለኝም ዋትሰን፣ ምክንያቱም ልጁ ከእርሱ ጋር ምንም አይነት ብስክሌት አልወሰደም። ከዚያም የዛን ብስክሌት ምልክት እየተከተልን መጓዝ ጀመርን። የማን ብስክሌት እንደሆነና ወዴት እንደሚሄድ ግን ማወቅ አልቻልም። እስከ ቻልነው ድረስ የዛን ብስክሌት ምልክት እያየን ተጓዝን። ነገር ግን ጥቂት ከተጓዝን በኋላ የጎማው ምልክት ጠፋ። በምትኩ የብዙ ላሞች ዱካ አገኘን። ሆምስ ለጥቂት ደቂቃዎች ተቀምጦ አሰበ። ከዚያም ለጊዜው ይህን ጥያቄ እንተውና ቅድም ወደ ነበርንበት ቦታ እንመለስ አለ። ከዚያም የአስተማሪውን ጎማ ምልክት መፈለግ ጀመርን። ከ2 ሰዓት አድካሚ ቆይታ በኋላ ሆምስ በደስታ አፏጨ። እኔም ወደ እርሱ ሮጬ መሬቱን ስመለከት ፓልመር የብስክሌት ጎማ ምልክት ነው። ይሄ ነው የአስተማሪው ጎማ ዋትሰን አለ በደስታ። ከ1 ኪሎ ሜትር በላይ የጎማውን ምልክት እየተከተለን ተጓዝን። ነገር ግን በድንገት የጎማው ምልክት ጠፋ። በዚያም አካባቢውን ስንቃኝ ትንሽዬ ቁጥቋጦ አገኘን። ወደዛ ስንጠጋ ያገኘነው ነገር ግን እጅግ አሳዛኝና አስደንጋጭ ነበር። በደም የተጨማለቀ የአንድ ሰው አስክሬን ከአንድ ብስክሌት አጠገብ ነበር። የሰውየው ፊት በደም የተጨማለቀ ቢሆንም ከብስክሌቱ እንዲሁም ከልብሶቹ አስተማሪው እንደሆነ አውቀናል። ምን እናድርግ ዋትሰን ጠየቀኝ ሆምስ። ወደ ትምህርት ቤቱ ሮጬ ሄጄ ሰዎች ይዤ ልምጣ አልኩት። አይሆንም ዋትሰን፣ አንተ ከእኔ ባትለይ ደስ ይለኛል። ሆምስ ቆሞ አካባቢውን መቃኘት ጀመረ። ከዚያም ተመልከት፣ እዛ ጋር አንድ ሰው ይታየኛል። እርሱ መልእክቱን ወደ ትምህርት ቤቱ ያደርስልናል አለ። ከዚያም በትንሽዬ ወረቀት ደብዳቤ ጽፎ ለዛ ሰውዬ ሰጠውና ወደ ትምህርት ቤቱ ላከው። ሰውየውም ቢሆን የሰውየውን አስክሬን በማየቱ ወደ ትምህርት ቤቱ ለመሄድ አላቅማማም። ከዚያም እኔና ሆምስ ምርመራችንን ቀጠልን። ሆምስ በጥልቀት እያሰበ ነው።
አሁን ከመቀጠላችን በፊት ጥቂት እናስብ። አንድ የ10 ዓመት ልጅ በአንድ ሌሊት ከትምህርት ቤት ጠፋ። ልጁ ልብሱን በደንብ ነበር የለበሰው። ስለዚህ በድንገት እንዳልጠፋ በዚህ ማወቅ እንችላለን። ከሆነ ሰው ጋር ሊሄድ አስቦ ነበር ወይም ደግሞ ብቻውን ሊጠፋ አስቦ ነበር። ነገር ግን ጀርመንኛ አስተማሪው ልብሱን በደንብ ሳይለብስ እንዲሁም በዛ ቅዝቃዜ ካልሲ ሳያደርግ ነበር የወጣው። ስለዚህ በድንገት ነበር ማለት ነው የወጣው። ልክ ነው አልኩኝ፣ እኔም ሆምስ ያለው ስላሳመነኝ። ለምንድን ነው አስተማሪው እንደዛ በችኮላ የወጣው? ምክንያቱም ልጁን በመኝታ ክፍሉ መስኮት ስላየው ነበር። ልጁ ሮጦ ሄደ። ልጁን ሮጦ ሄዶ ማምጣት ፈልጎ ነበር። ለምን ታዲያ ልጁን በእግሩ ሮጦ አልተከተለው? ለምን ብስክሌት መጠቀም አስፈለገው? እኔም ትንሽ አሰብ ካደረግኩ በኋላ ምክንያቱም ልጁም ብስክሌት ነበረው አልኩኝ። ብዙ አትቸኩል ዋትሰን፣ እንዳየኸው አስተማሪው የሞተው ከትምህርት ቤቱ 8 ኪሎ ሜትር ርቆ ነው። ስለዚህ ልጁ በጣም በፍጥነት እየተጓዘ ነበር ማለት ነው። እና ደግሞ አስተማሪው የሞተው ጭንቅላቱን በከባድ ነገር ተመትቶ ነው። እናም ልጁ ይሄን እንዳላደረገ እናውቃለን። ልጁ ይሄን ሊያደርግ አይችልም። ስለዚህ ከልጁ ጋር የሆነ ሰው አብሮ ነበር ማለት ነው። እንዳየኸው ከአስተማሪው ሬሳ ዙሪያ በደንብ ፈልገናል። ምንም አይነት ሌላ የብስክሌት ጎማ ወይንም ደግሞ የሰው ኮቴ ወይንም ደግሞ ሌላ በፍጥነት ማጓጓዝ የሚችል ነገር አላገኘንም። ያገኘነው ነገር ቢኖር የብዙ ላሞች ኮቴ ነው። መቼም ልጁና ሰውየው በላሞች ተጭነው እንዳልሄዱ እናውቃለን። ሆምስ ጮኩ። ሊሆን የማይችል ነገር ነው። በጣም ጎበዝ ዋትሰን። ስለዚህ አንድ ያልገባን ነገር አለ ማለት ነው አለ ሆምስ። ምናልባት ከብስክሌቱ ወድቆ እንዳይሆን ጭንቅላቱ የተፈነከተው አልኩኝ። አይመስለኝም ዋትሰን፣ ግን ለሁሉም ነገር መፍትሄ አለው። ሁሉንም ነገር ማወቃችን አይቀርም። እስቲ አሁን ደግሞ ቅድም ወዳገኘነው ሌላኛው የጎማ ምልክት እንመለስ። ቅድም የተውነውን የጎማ ምልክት ድጋሚ መከተል ጀመርን። ነገር ግን እንደ ቅድሙ ትንሽ እንደተጓዝን የጎማው ምልክት ድጋሚ ጠፋ። ነገር ግን ወደ መስፍኑ ቤት በጣም እንደተቃረብን አስተዋልኩ። ትንሽ አለፍ ብሎም አንድ ቤት አየን። ከዚያም ወደዛ ቤት መጓዝ ጀመርን። ልክ በሩ ጋር ስንደርስ ሆምስ ወይኔ እግሬን አመመኝ እያለ መጮህ ጀመረ። ሲያነክስም የእውነት መስሎኝ ነበር፣ ነገር ግን የእውነቱን አልነበረም። ከዚያም ወደ ቤቱ በማምራት እርዳታ መጠየቅ ጀመርን። ነገር ግን ሰውየው ምንም ሊረዳን ፈቃደኛ አልነበረም። እንደውም ከቤቱ እንድንወጣ ጮክ ብሎ መናገር ጀመረ። ነገር ግን ሆምስ እግሩን እንዳመመውና መራመድ እንደማይችል ብስክሌት ካለው እንዲያውሰው ያግባባው ጀመር። ሰውየውም ወዴት ነው መሄድ የምትፈልጉት ብሎ ጠየቀ። ወደ መስፍኑ ቤት ነው ሆምስ መለሰ። ሰውየውም ልብሳችንንና ጫማችንን ካየ በኋላ እንደናንተ አይነት ሰው እዛ ምን ይሰራል እያለ እኛ ላይ መቀለድ ጀመረ። ሆምስም ትንሽ ፈገግ ካለ በኋላ ስለጠፋው ልጅ አዲስ ነገር ስላገኘን እርሱን ልንነግረው ነው አለ። በዚህ ጊዜ ሰውየው ደነገጠ። የሚናገረውም ነገር ጠፋው። ከዚያም እየተንተባተበ ጥሩ ዜና ነው። ሆኖም በአንድ ወቅት የመስፍኑ አገልጋይ ነበርኩ፣ ግን እርሱ ለእኔ ጥሩ አልነበረም። ቢሆንም ግን ልጁ ቢገኝ በጣም ደስ ይለኛል አለ። ከዚያም ጥቂት ምግብ እንዲሰጠን እንዲሁም ብስክሌት እንዲፈልግልን ጥቂት ገንዘብ አውጥተን አሳየነው። ብስክሌት ላገኝላችሁ አልችልም፣ ነገር ግን 2 ፈረሶች ይዛችሁ ወደ መስፍኑ ቤት መሄድ ትችላላችሁ አለ። ከዚያም ምግብ አምጥቶልን እስክንጠግብ ድረስ በላን። ከዚያም ሆምስ ክፍሉን እየተዘዋወረ መቃኘት ጀመረ። ከዚያ በድንገት ወደ ፈረሶቹ ማደሪያ እየተመለከተ አገኘሁት እያለ መሳቅ ጀመረ። እኔም ግራ ገብቶኝ
ምን አገኘህ ብለው ዛሬ የላሞች ኮቴ መሬት ላይ አይተሃል ዋትሰን ሲል ጠየቀኝ። አዎ እጅግ በጣም ብዙ፣ ሁሉም ቦታ ነው ያየሁት። እና ሜዳው ላይ ምን ያህል ላሞች አየህ? እኔም ጥቂት ካሰብኩ በኋላ ምንም ማየቴን አላስታውስም አልኩት። እና ይሄ እንግዳ ነገር አልሆነብህም? ብዙ የላሞች ኮቴ ነገር ግን ምንም ላም። እናም የላሞቹን ኮቴ ካስታወስክ ብሎ ማስታወሻውን አወጣ። ከዚያም መሳል ጀመረ። ከዚያም እያሳየኝ ተመልከት፣ ላሞች እንደዚህ ሊጓዙ አይችሉም፣ የእነርሱ ኮቴ ወጥ የሆነ ነው አለኝ። እና ይሄ ምንን ያመለክታል ብዬ ጠየቅኩት። እርሱም ግልጽ እኮ ነው ዋትሰን፣ ያየነው የላሞች ኮቴ አይደለም ማለት ነው። ወይም ደግሞ አዲስ አይነት ጸባይ ያለው ላም ሊሆን ይችላል አለኝ እየሳቀ። እኔም ሳስበው ሆምስ ያለው ነገር ልክ እንደሆነ ገባኝ። ከዚያም ወደ ፈረሶቹ ማደሪያ ሄደን ፈረሶቹን መመልከት ጀመርን። በፈረሶቹ ማደሪያ ውስጥ ሁለት የደከማቸው የሚመስሉ ፈረሶች አሉ። ሆምስም የሁለቱንም ፈረሶች እግር አየና መሳቅ ጀመረ። ተመልከቱ ዋትሰን፣ ፈረሱ የለበሰውን ያረጀ ጫማ አያምርም አለኝ። ከዚያም ስንሳሳቅ የቤቱ ሰውዬ ወደ እኛ መጥቶ የፈረሶቼ ጋጣ ውስጥ ምን እየሰራችሁ ነው አለ በንዴት። ሆምስ ግን ፈገግ ብሎ ፈረሶቹን እያየን ነው፣ ምን ነው ችግር አለ እንዴ አለ። ሰውየውም ምንም ሊል አልቻለም። ነገር ግን አሁንም ፊቱ ላይ ጭንቀትና ንዴት ይታያል። ሆምስም ችግር የለም ወዳጄ፣ አሁን ትንሽ ሳርፍበት ነው መሰለኝ እግሬን ተሽሎኛል። ስለዚህ ወደ መስፍኑ ቤት በእግራችን መሄድ እንችላለን አለ። በዋናው መንገድ 3 ኪሎ ሜትር ያህል ነው አለ ሰውየው። አሁንም ግን ጭንቀቱ አልጠፋም። እኛም ከሰውየው እይታ ትንሽ እስክንሰወር ድረስ በመንገዱ ትንሽ ተጓዝን። ከዚያ ሆምስ እጄን ይዞ ቶሎ ወደ ጎን ታጥፈን ተደበቅን። ትንሽ እስኪመሽልን ድረስ ጠበቅን። ወደ ሰውየው ቤት ጀርባ በኩል ተደብቀን ተጠጋን። ይሄ ሰውዬ ሚስተር ሃይስ ስለ እገታው በደንብ ያውቃል አይደል ሆምስ? ጠየቅኩት። ልክ ነው ዋትሰን፣ በደንብ ያውቃል። ከዛም ትንሽ እንደቆየን ያ ማን ነው ዋትሰን ተደበቅ ብሎ ራሴን ዝቅ አደረገኝ። ወደ ሰውየው ቤት የመጣ አንድ ሰው ነበር። ይህም ሚስተር ጄምስ ዋይልደር የመስፍኑ ጸሐፊ ነበር። በፈጣኑ ብስክሌት እየነዳ ነበር የመጣው። ፊቱን ስናየው የፈራና የተጨነቀ ይመስል ነበር። አንዴ ተሸከመኝ ዋትሰን፣ ይህን ሰው በመስኮት በኩል ወደ ውስጥ ማየት አለብኝ አለ። ሆምስ ሰውየውን ካየው በኋላ የቤቱን ሁኔታ ማየት ወደምንችልበት ቦታ ሄደን ተደበቅን። ከዚያም ተደብቀን ማየት ጀመርን። የጄምስ ብስክሌት ወደ አንድ ግድግዳ ተጠግታ ቆማ ነበር። ጎማውም የደንሎፕ ጎማ እንደሆነ አረጋግጠናል። ለ5 ደቂቃ ያህል ምንም አልተፈጠረም። ከ5 ደቂቃ በኋላ አንድ ሰው ፈረሱን ይዞ ፈጥኖ እየጋለበ ተሰወረ። ስለዚህ ምን ታስባለህ ዋትሰን? ሆምስ ጠየቀኝ። አንድ ሰው እያመለጠ ነው አልኩት። ልክ ነህ፣ ግን ጄምስ አይደለም። እርሱ በሩ ጋር ቆሟል። ከ10 ደቂቃዎች በኋላ አንድ ሌላ ሰው ወደ ቤቱ መጣ። ነገር ግን የሰውየውን ማንነት ማወቅ አልቻልንም። ና ዋትሰን፣ ትንሽ ጠጋ እንበል፣ የዚህን ሰው ማንነት ግዴታ ማወቅ አለብን አለኝ። ከዚያም ወደ ጀርባው በር ተጠግተን ቆምን። ነገር ግን አሁንም ሆምስ ሰውየውን ለማየት የኔን እርዳታ መጠቀም ነበረበት። አንዴ ዋትሰን፣ ትንሽ ዝቅ በል እና ጀርባህን አውሰኝ፣ ግዴታ ሰውየውን ማየት አለብን አለ። ሆምስ ጀርባዬ ላይ ቆሞ ካየ በኋላ ጓዴ፣ አሁን ወደ ትምህርት ቤቱ መመለሻችን ሰዓት ሳይደርስ አይቀርም አለኝ። እኔም ከሁኔታው በጣም ጠቃሚ ነገር እንዳየ ስለገባኝ ምን አገኘ አልኩት። አሁን እንሂድ ዋትሰን፣ ነገ ሁሉንም ነገር አጫውታለሁ። አሁን ሁሉንም ነገር አውቀናል አለኝ።
በጣም ከአድካሚና አሰልቺ ጉዞ በኋላ ወደ ትምህርት ቤቱ ደረስን። በጣም ስለደከመኝ ወደ አልጋዬ ገብቼ ወዲያው ተኛው። በሚቀጥለው ቀን ከጠዋቱ 11 ሰዓት አካባቢ እኔና ሆምስ ተያይዘን ወደ መስፍኑ ቤት አመራን። እዛ ስንደርስ ሚስተር ጀምስ የመስፍኑ ጸሐፊ ወደ እኛ መጥቶ ዛሬ መስፍኑ ማንንም ማየት እንደማይፈልግ ነገረን። ሆምስ ግን እዚህ እንደሆን ሳትነግረው መስፍኑ ሊያየን እንደማይፈልግ ሳይነግረን ወደ የትም አንሄድም አለ ኮስተር ብሎ። ከዚያም ከ1 ሰዓት በኋላ መስፍኑ እኛን ለማየት መጣ። እንዴት ነው ሚስተር ሆምስ፣ አዲስ ነገር አገኘህ እንዴ አለ። ጸሐፊ በሌለበት ማውራት እንችላለን መስፍኑን ደርስ አለ ሆምስ። ጀምስም ውጣ የሚለውን ሳይጠብቅ ቀስ ብሎ ወጣ። ፊቱ ላይ ግን በጣም እንደተናደደ ያስታውቃል። ሆምስ መስፍኑን እየተመለከተው አለቃ፣ እንደሰማሁት ከሆነ 5000 ፓውንድ ለልጁ ዜና እንዲሁም ደግሞ 1000 ፓውንድ ለአጋቹ ስም እንደምትሰጥ ቃል ገብተሃል። ስለዚህ የ6000 ፓውንድ ቼክ እፈልጋለሁ አለ። መስፍኑ ግን በንዴት አገኘው ነገር ካለ ለምን አትናገርም አለ። እናገራለሁ እንጂ አለቃ እኮ ለምን አትናገርም? ልጄ የት ነው ያለው? ያገተውስ ማን ነው? የመስፍኑ ፊት መግላት ጀምሯል። ልጄ ያለው ወይም ትላንትና ማታ የነበረው በሰሜን በኩል ባለው አውላላ ሜዳ ላይ ባለ አንድ ትንሽዬ ቤት ውስጥ ነው፣ ከቼስተር ፊልድ መንገድ አጠገብ። መስፍኑ በድንጋጤ ሄዱ ወንበሩ ላይ ተዘረረ። እና ያጋቹ ስምስ? ጠየቀ መስፍኑ። አንተ፣ ሆምስ መለሰ። አሁን አለቃ እባክህ 6000 ፓውንድ። መስፍኑ ለጥቂት ደቂቃዎች አንገቱን ጠረጴዛው ላይ ደፍቶ ከቆየ በኋላ ምን ያህል ታውቃለህ ብሎ ጠየቀው። ትላንትና ማታ ከልጅ ጋር እዛ ቤት ውስጥ አይቻለሁ። ስለዚህ ምን ያህል ሰዎች ያውቃሉ? እኔና ጓደኛዬ ዶክተር ዋሰን ብቻ ነን የምናውቀው። ከዚያም መስፍኑ የቼክ ደብተሩን አውጥቶ መጻፍ ጀመረ። በድንገት መጻፉን አቆሞ አንድ ጥያቄ ጠየቀ። ስለዚህ ጉዳይ ለሌሎች ታወራላችሁ? ሐሳብ አልገባኝም አለቃ፣ ሆምስ መለሰ። ማለቴ ማንም ሰው ስለዚህ ባያውቅ ደስ ይለኛል ሚስተር ሆምስ። እንደ ትንሽ የቤተሰብ ምስጢር ብንይዛትስ? ተመልከት፣ ይሄ የ12000 ፓውንድ ቼክ ነው ላንተና ለጓደኛ። ይቅርታ፣ ነገር ግን ይሄ አይሆንም አለቃ፣ ምክንያቱም በዚህ ጉዳይ የሞተ አንድ ምስኪን ሰው አለ። ግን ገዳዩ እኮ ጀምስ አይደለም ጮኸ መስፍኑ። እርሱ ምንም የሚያውቀው ነገር የለም፣ በቦታው ራሱ አልነበረም። ገና ሲሰማ ሁሉንም ነገር ለእኔ መጥቶ ነግሮኛል። እባክህ ሚስተር ሆምስ ልትረዳው ይገባል። እርሱ ገዳይ አይደለም፣ ገዳዩ ትላንትና ማታ አምልጧል። ሆምስ ትንሽ ፈገግ ካለ በኋላ ተጨማሪ አንድ ጥሩ ዜና ልንገሩት አለቃ። ትላንትና ማታ ሚስተር ሃይስ በፈረሱ ሲያመልጥ በፖሊስ ቁጥጥር ስር ውሏል። ስለዚህ ጸሐፊው ነፃ ስለሆነ ብዙ አይጨነቁ። መስፍኑም ይህን ስለነገርከኝ በጣም ደስ ብሎኛል ሚስተር ሆምስ። ያ ሰውዬ በጣም መጥፎ ሰው ነበር፣ እናም ለጀምስ መልካም ይሆንለታል። ጀምስ ግን እውነት ጸሐፊ ነው ክቡር መስፍን? ጠየቀ ሆምስ። መስፍኑም ትንሽ ተከዝ ካለ በኋላ ጀምስ ልጄ ነው አለ። ተጨማሪ የምትነግረኝ ነገር ይኖራል አለቃ? ጠየቀ ሆምስ የሰውየውን ታሪክ ለመስማት ጓጉቶ። መስፍኑ ከተቀመጠበት ተነስቶ ትንሽ ከተንጎራደደ በኋላ ወደ ወንበሩ መጥቶ ታሪኩን መተረክ ጀመረ። ወጣት እያለው ከአንዲት ሴት ጋር በጥልቅ ፍቅር ውስጥ ወደቅኩ። እንደዚህ አይነት ፍቅር በህይወት ውስጥ አንድ ጊዜ ብቻ ነው የሚገኘው። በህይወቴ እንደ እርሷ የማፈቅረው ሰው የለም።
ሚስቴ እንድትሆን ፈልጌ ነበር፣ ነገር ግን በድንገት ሞተች። ያኔ ሐዘኔ እጅግ ጥልቅ ነበር። ነገር ግን ስትሞት አንድ ልጅ ትታልኝ ነበር። እርሱንም በእርሷ ምክንያት አብዝቼ ወደድኩት። አሁንም እወደዋለሁ። ሁልጊዜ እርሱን ሳይ እርሷን አስታውሳለሁ። ስለዚህ ልጁን በፍቅር አሳደግኩት። ነገር ግን ሁሉንም ነገር በምስጢር መጠበቅ ነበረብኝ። እንደኔ አይነት መስፍን እንዲህ ያሉ ታሪኮችን ለሕዝብ ማሳወቅ አይችልም። ስለዚህ ለዓለም ጀምስን እንደ ጸሐፊ አድርጌ አስተዋወቅኩ። ጀምስ እኔን ቢወደኝም የእንጀራ እናቱንና ታናሽ ወንድሙን ይጠላቸዋል። ምክንያቱም ታናሽ ወንድሙ ዝነኛ አባት፣ ብዙ ክብርና ትልቅ ውርስ ስላለው፣ እርሱ ደግሞ ምንም ስለሌለው ነው። በእርግጥ ገንዘቤን ሁሉ ምንም አልሰስትበትም፣ ነገር ግን በዚህ ምንም ደስተኛ አይደለም። አንድ ቀን እንደ እኔ መስፍን ለመሆን ያስባል። ይሄ ሊሆን እንደማይችል እርግጥ ነው። ነገር ግን እርሱ ይሄን አልተረዳም። ባለቤቴ ከእኔ ከተለየች በኋላ ወንድሙን አንድ ነገር እንዳያደርገው በጣም ፈራሁ። ለዚያ ነበር ልጄን ወደ ዶክተር ቶኒ ክሮፍት አዳሪ ትምህርት ቤት የላኩት። ነገር ግን ያሰብኩት አልተሳካም። ጀምስ ወንድሙን አገተው። እርሱ የሚፈልገው ነገር ይህን ስላደረገ የሚሳካ መስሎታል። ግን ይሄ ምንም የሚለውጠው ነገር አይኖርም። መቼም ቢሆን ጀምስን እንደ ልጅ አድርጌ ለሕዝብ ላስተዋውቀው አልችልም። ላደርግለት የምችለው ነገር የአባት ፍቅርና ገንዘብ መስጠት ነው። የዛን ቀን ለትንሹ ልጄ የጻፍኩትን ደብዳቤ በራሱ መንገድ ቀይሮ ወንድሙን ለማገት ተጠቀመበት። እናቱ ልታየው እንደምትፈልግና እኩለ ሌሊት ላይ ወዲያው ላለው ሜዳ ላይ ከመጣ አንድ ሰውዬ በፈረስ እናቱ ጋር እንደሚወስደው አድርጎ ጻፈለት። እኩለ ሌሊት ላይ ሀየስ 2 ፈረሶችን ይዞ ጠበቀው። ከዚያም ልጁን ይዞ መጓዝ ጀመረ። ነገር ግን ጀርመን አስተማሪው በቻለው ፍጥነት ተከተላቸው። በመጨረሻም ሀየስ አስተማሪውን ገደለው። እውነቴን ነው ሚስተር ሆምስ፣ ይህ ሁሉ ሲፈጸም የኔ እጅ የለበትም። ሁሉ ነገር ካለቀ በኋላ ነው ጀምስ የነገረኝ። ይኸው ነው ሚስተር ሆምስ፣ አሁን ሁሉንም ነገር አውቀሃል። ታሪኩን ካዳመጥን በኋላ ሆምስ ፈገግ ብሎ አሁን ግን ሁሉንም ነገር እንደምታስተካክል ተስፋ አደርጋለሁ አለቃ፣ እኔና ጓደኛዬ ብንሄድ ይሻላል አለና ከተቀመጠበት ተነሳ። እርሱም ሁሉንም ነገር እንደሚያስተካክል ቃል በመግባት ከተቀመጠበት ተነስቶ ተሰናበተን። እኔና ሆምስ በጣም ደስተኛ ሆነናል፣ ስለ ገንዘቡ ሳይሆን ይህን ኬስ በድል በማጠናቀቃችን። ታሪኩን ከወደዱት ላይክ እንዲያደርጉ እንዲሁም ቻናሉን ሰብስክራይብ እንዲያደርጉ በትህትና እንጠይቃለን። ሌላም ጊዜ የሼርሎክ ሆልምስን አጫጭር የምርመራ ታሪኮች የምናቀርብላችሁ ይሆናል። ስለተከታተሉን እናመሰግናለን።